ሰላምና ጤና በየላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ይህ ኢትዮ ማርኬት ነው። እንደተለመደው ለሽያጭ ወጡ በርካታ መኪኖችን ይዤ መጥቻለሁ። በባንክ የሚሸጡ እንዲሁም ደግሞ በካሽ ለሽያጭ የቀረቡ በርካታ መኪኖችን ይዤላችሁ መጥቻለሁ። ምን እንሸጥላችሁ፣ ምን እናገዛችሁ፣ መሸጥ የምትፈልጉት መኪና ካለ እንዲሁም መግዛት የምትፈልጉት መኪና ካለ ብትጠቁሙን በአፋጣኝ እንሸጥላችኋለን፣ እናቀርብላችኋለን። 0914 21 62 10 ብትደውሉ ታገኙናላችሁ። በየሰዓቱ ለሽያጭ የወጡ መኪኖችን ለመመልከት ኢትዮ ማርኬት የቴሌግራም ቻናላችንን መቀላቀል ትችላላችሁ። ዛሬ እንግዲህ በርካታ መኪኖችን እንዲያስኩ ነግሬያችኋለሁ። በመግቢያ ላይ ለእናንተ መናገር የምፈልገው ኤሌክትሪክ መኪኖችን በባንክ መግዛት ለምትፈልጉ BYD ሰጉል 2025 ሶስተኛ ወር አንዴ ቻርጅ አድርጋችሁ 405 ኪሎ ሜትር ልትጓዙበት የምትችሉት መኪና 1,850,000 ብር ከፍላችሁ በባንክ 1 ሚሊዮን ብር እናመቻችላችኋለን። አጠቃላይ ዋጋው 2,850,000 ብር ማለት ነው። በ21% ወለድ ለ5 ዓመት እናመቻቻለን። በባንክ እንግዲህ እነዚህ መኪኖች እንዲመቻቹላችሁ ከፈለጋችሁ ማሟላት ያለባችሁ ዶክመንት አንደኛ ንግድ ፍቃድ የግድ 1 ዓመት የሞላው ሊሆን ይገባል። ሁለተኛ ያገባ ያላገባ ሰርቲፊኬት እና በሶስተኛነት ባንክ ስቴትመንት፣ አራተኛ የገቢዎች ክሊራንስ ይዛችሁ ከመጣችሁ ይህን መኪና እናመቻችላችኋለን። በተጨማሪም ደግሞ 50% ካሽ ከፍለው 50% ባንክ በአህዱ ባንክ እናመቻቻለን። BYD ዋን አፕ ስማርት ድራይቪንግ ፉል ኦፕሽን የሆነ 2025 ሶስተኛ ወር እጅግ ቆንጆ የሚባል መኪና BYD ዋን አፕ 2025 ሶስተኛ ወር ነው። በአውቶማቲክ ትራንስሚሽን ይሄም 405 ኬም ቻርጅ የሆነ ነው። በአውቶማቲክ ትራንስሚሽን ነው። 50% ካሽ ከፍለው 50% በባንክ እናመቻቻለን። 2,150,000 ብር ካሽ ቢከፍሉ 2,150,000 ብር በባንክ እናመቻቻለን። አጠቃላይ ዋጋው 4,300,000 ብር ነው የሚሆነው። ለ3 ዓመት በ22.9 ወለድ ለ3 ዓመት እናመቻቻለን ማለት ነው። በባለፈውም እንግዲህ በርካታ መኪኖች በባንክ አቅርቤላችኋለሁ። የኤሌክትሪክ መኪናም ኢስታር አቅርቤላችሁ ነበር። ቻንጋን ኢስታር 2024 ለጁ 1,300,000 ብር የሚፈልግ ካሽ በባንክ 1,200,000 ብር ያለበት መጨረሻ ላይ እዳውን ከፍለው ሲጨርሱ 400,000 ብር ተመላሽ ያለው አንድ BYD ይቅርታ ቻንጋን ኢስታር አቅርቤላችኋለሁ። አልተሸጠም የምትፈልጉ ይሄ መኪናኛ ጋር ታገኛላችሁ። በተጨማሪም ደግሞ ሲኖትራክ ገልባጭ 2025 50% የተመቻቸ በባንክ 5 ሚሊዮን ብር ሲኖርበት ለእጃቸው 8 ሚሊዮን ብር ይፈልጋሉ፣ ይደራደራሉ ብዬ አቅርቤላችሁ ነበር ወደ እናንተም። ይህ መኪናም እስካሁን አልተሸጠም። የምትፈልጉ መኪናውን የምትፈልጉት ካላችሁ እኛ ጋር መደወል ትችላላችሁ። በተጨማሪም በካሽ የሚሸጥ ቱክሰን እንዲሁም ደግሞ ባንክ ያለበት ቪስ ያሪስ 2005 በማኑዋል በርካታ መኪኖች እጃችን ላይ ይገኛሉ። 0914 21 62 10 0914 21 62 10 ብትደውሉ ታገኙናላችሁ። በተጨማሪም እንግዲህ ዛሬ ወደ እናንተ ለማቅረብ በርካታ መኪኖችን እየመጥቻለሁ። በመጀመሪያ ደረጃ ወደ እናንተ የማደርሰው ካሶኒ 2024 ሞዴል ነው ማለት ነው። ይህ በምስሉ ላይ የምታዩት ካሶኒ ለሽያጭ ቀርቧል። የባንክ ዕዳ ያለበት 2024 ሞዴል ነው። ዋጋው 13,500,000 ብር ሲሆን ባንክ 5 ሚሊዮን አለበት። ካሽ 8,500,000 ብር ለእጃቸው ይፈልጋሉ። ማሌጁ 14,000 ኪሎ ሜትር ነው የተነዳው። ታርጋ A34000 ቤት ነው። ለሽያጭ ቀርቧል። የባንክ ዕዳ ያለበት ይህን መኪና የምትፈልጉኛ ጋር ታገኙታላችሁ። በተጨማሪም ሞዴል 2024 የሆነ ሲኖትራክ ገልባጭ 69,000 ኪሎ ሜትር ብቻ የተጓዘ ይህ በምስሉ ላይ የምታዩት መኪና እኛ ጋር ይገኛል። 2024 ነው ሞዴሉ። 69,000 ኪሎ ሜትር ነው የተነዳው። ዋጋው 11,500,000 ብር ሲሆን ባንክ 3,900,000 ብር አለበት። ለእጃቸው 7,600,000 ብር ይፈልጋሉ። ጎማ 80% ነው። በጥሩ ሁኔታ ላይ የሚገኝ ገልባጭ ሲኖትራክ 2024 ነው። ይህንን መኪና እኛ ጋር ማግኘት ትችላላችሁ። በተመሳሳይ መልኩም ካሶኒ 2023 ይዘን መተናል። ይህ በምስሉ ላይ የምታዩት ካሶኒ 2023 ሞዴል 83,000 ኪሎ ሜትር ብቻ የተነዳ ዋጋው 12 ሚሊዮን ብር የሆነ
ባንክ 4 ሚሊዮን 500 ሺህ ብር፣ ካሽ 7 ሚሊዮን 500 ሺህ ብር፣ ወርሃዊ ተመላሽ በየ3 ወሩ 380 ሺህ ብር አለው። ይህን መኪና የምትፈልጉ እኛ ጋር ማግኘት ትችላላችሁ። ወደሚቀጥለው መረጃ ይሳልፍ ወደ እናንተ የማቀርብላችሁ ቶዮታ ያሪስ ኮምፓክት 2013 ሪል በኮድ 2 B6 ከተላላፊ በአውቶማቲክ ትራንስሚሽን ለሽያጭ የቀረበ መኪና ነው። ይህ በምስሉ ላይ የምታዩት ሞዴሉ 2013 ነው። ግጭት ግልብጥ የሌለው የፋብሪካ ቦዲ ላይ የሚገኝ ቆንጆ ኮምፓክት ነው። 1 ሚሊዮን 950 ሺህ ብር የተባለ መኪና ነው። ይህን መኪና የምትፈልጉ እኛ ጋር ማግኘት ትችላላችሁ። በተጨማሪም ቪትስ ነው ወደ እናንተ ማቀርብላችሁ ቶዮታ ቪትስ 2004 ሞዴል በአውቶማቲክ ትራንስሚሽን ኖት ኦሪጂናል ሌፍት ሃንድ ድራይቭ የሆነ ቆንጆ መኪና እየላችሁ መጥቻለሁ። ይህም መኪና ኮድ 2 ነው። ሞዴሉም 2004 ነው። 1 ሚሊዮን 650 ሺህ ብር የሚባል መኪና ነው። ቀርባችሁ ማየትና መደራደር ትችላላችሁ። በተጨማሪም ወደ እናንተ በቀጣይነት የማቀርበው ቶዮታ ያሪስ ሞዴል 2008 የሆነ ፋብሪካ ቦዲ በአውቶማቲክ ትራንስሚሽን በኮድ 2 ለሽያጭ የቀረበች ቶዮታ ያሪስ ናት። 1 ሚሊዮን 350 ሺህ ብር የምትባል መኪና ናት። ቀርባችሁ መደራደር ትችላላችሁ። በተጨማሪም ወደ እናንተ የማደርሰው የቼቭሮሌት መኪና ነው። ይህ በምስሉ ላይ የምታዩት ቼቭሮሌት 2021 ሞዴል በአውቶማቲክ ትራንስሚሽን ለሽያጭ ቀርቧል። 76000 ኪሎ ሜትር ብቻ ነው የተጓዘው። ሌላ ምንም አይነት ንክኪ የለውም። ይህ መኪና በነገራችን ላይ በባንክ ለሽያጭ የቀረበ ነው። የባንክ ዕዳ ያለበት ቼቭሮሌት 2021 ነው። ለእጃቸው 2 ሚሊዮን 200 ሺህ ብር ይፈልጋሉ። ባንክ 1 ሚሊዮን 500 ሺህ ብር አለው። ወራይ ተመላሹ 50300 ብር ነው። ይህን መኪና የምትፈልጉ በባንክ አማራጭ የቀረበ ነው። እኛ ጋር ማግኘት ትችላላችሁ። ወደ ቀጣዩ ለሽያጭ ወጣ መኪና ሳልፍ ቶዮታ ኮሮላ ሞዴል 2003 ደረጃ 1 የሚባል ኮሮላ ነው። ይህ በምስሉ ላይ የምታዩት ኮሮላ 2003 ደረጃ 1 የሚባል መኪና ንጹህ መኪና ነው። በኮድ 2 B66 ከተላላፊ ለሽያጭ ቀርቧል። ቻንሲ ጠርዝ ማዕዘን አይታሰብም መሪ ያልዞረ ነው። ዋጋው 2 ሚሊዮን 200 ሺህ ብር የሚባል ቆንጆ ኮሮላ ነው። ቀርባችሁ መደራደር ትችላላችሁ ተብሏል። በቀጣይነት ወደ እናንተ የማቀርበው የቻናል ቤተሰቦች ቶዮታ ሃይሉክስ ቪጎ ደብል ካፕ ነው። ይህ በምስሉ ላይ የምታዩት እጅግ ገራሚና ቆንጆ ቶዮታ ሃይሉክስ ቪጎ በደብል ካፕ 2014 ሞዴል በስታንዳርዱ ኢሮፕ የሆነ ኢንጂን ዲ4ዲ በማኑዋል ትራንስሚሽን በኮድ 2 ለሽያጭ ቀርቧል። ኮንዲሽን ሱፐር ኤክሰለንት የሚባል ምንም አይነት ንክኪ የሌለው በጥሩ ሁኔታ የተያዘ በንጽህና የተያዘ ቶዮታ ሃይሉክስ ቪጎ ደብል ካፕ ነው። 2014 ለሽያጭ ቀርቦላችኋል። 7 ሚሊዮን 500 ሺህ ብር የሚባል መኪና ነው። ቀርባችሁ ማየትና መደራደር ትችላላችሁ ተብሏል። በቀጣይነትም ወደ እናንተ የማቀርበው ሱዙኪ ችላሮ ነው። ይህ በምስሉ ላይ የምታዩት ሱዙኪ ችላሮ በአውቶማቲክ ትራንስሚሽን 2022 ሞዴል ነው። 85000 ኪሎ ሜትር ብቻ የተነዳ በኮድ 3 ኮንዲሽን ኦልሞስት ብራንድ ኒው ሊባል የሚችል ቆንጆ ችራሊዮ ነው። ዋጋውም ተመጣጣኝ ነው። 2 ሚሊዮን 300 ሺህ ብር ነው የሚባለው። ምንም አይነት ንክኪ የለውም። እንደምታዩትም 85000 ኪሎ ሜትር ብቻ የተነዳው በኮድ 3 ነው ለሽያጭ የቀረበው። 2 ሚሊዮን 300 ሺህ ብር የተባለ መኪና ነው። እንዳያመልጣችሁ ማለት እንፈልጋለን። በተከታይነቱም ወደ እናንተ ማቀርብላችሁ በተመሳሳይ መልኩም ቶዮታ ሃይሉክስ ቪጎ ደብል ካፕ ነው። ከላይ ያቀረብኩላችሁ አንድ ሃይሉክስ ቪጎ አለ። ይሄም በተጨማሪ ለሽያጭ የቀረበ ቶዮታ ሃይሉክስ ቪጎ ደብል ካፕ ነው። ሞዴሉ 2015 ሲሆን ስታንዳርድ ኢሮፕ ነው። ደብል ካፕ ነው። ኢንጂኑም ዲ4ዲ ነው። ትራንስሚሽን ማኑዋል ነው። በኮድ 2 ነው። ኮንዲሽን ሱፐር ኤክሰለንት ምንም አይነት ግጭት ግልብጥ የሌለው በጥሩ ሁኔታ ላይ የሚገኝ ቶዮታ ሃይሉክስ ቪጎ ነው። ሞዴሉም እንደምታዩት ከፍ ያለ 2015 ነው። ይህ መኪና 7 ሚሊዮን 300 ሺህ ብር የሚባል መኪና ነው። ይህን መኪና ከፈለጋችሁት እንግዲህ እኛ ጋር ማግኘት ትችላላችሁ ማለት ነው።
በተከታይነትም ወደ እናንተ የማቀርብላችሁ ቶዮታ ሃይሉክስ 2012 10ኛ ወር ሪል ነው በጉግል ማለት ነው። ስታንዳርዱ ኢሮፕ ነው። በማኑዋል ትራንስሚሽን ኢንጂን ዲ4ዲ 140,000 ኪሎ ሜትር ብቻ የተነዳ በኮድ 2 ለሽያጭ ቀርቧል። ልብ በሉ ቶዮታ ሃይሉክስ 2012 10ኛ ወር ነው። ስታንዳርዱ ኢሮፕ ነው። ቦዲ ታይፕ ፒክአፕ ነው። ኢንጂን ዲ4ዲ ነው። ትራንስሚሽን በማኑዋል ነው። 140,000 ኪሎ ሜትር ብቻ የተነዳ በኮድ 2 ነው ለሽያጭ የቀረበው 4,100,000 ብር የሚባል መኪና ነው። ይህን መኪና እንግዲህ እኛ ጋር ታገኙታላችሁ። በተከታይነትም ወደ እናንተ የማቀርብላችሁ 30,000 ኪሎ ሜትር ብቻ የተነዳ ቶዮታ ሃይሉክስ ሪቮ ፒክአፕ ነው። ይህ በምስሉ ላይ የምታዩት ሪቮ ፒክአፕ ኢንጂኑ ዲ4ዲ የሆነ 30,000 ኪሎ ሜትር ብቻ የተነዳ ኢሮፕ ስታንዳርድ የሆነ በማኑዋል ትራንስሚሽን በኮድ 2 ነው ለሽያጭ የቀረበው። የስሪት ዘመን ሞዴሉ 2019 11ኛ ወር ነው። ኮንዲሽኑ ሱፐር ኤክሰለንት የሚባል ምንም አይነት ንክኪ የሌለው ግጭት፣ ግልብጥ፣ ቻንሲ፣ ጠርዝ የሌለው እንደምታዩትም ኪሎ ሜትሩ 30,000 ኪሎ ሜትር ብቻ ነው የተነዳው። አጭር ኪሎ ሜትር ነው። ይህ መኪና አዲስ መኪና ነው ማለት ይቻላል። ሞዴሉም እንደምታዩት 2019 11ኛ ወር ነው። ያው 2020 ማለት ይቻላል። የመሸጫ ዋጋው 8,300,000 ብር የሚባል መኪና ነው። ዋጋው ፊክስድ ነው። ይህን መኪና እንግዲህ የምትፈልጉ እንዳያመልጣችሁ ማለት እንፈልጋለን። የቻናሌ ቤተሰቦች ከሞላ ጎደል ወደ እናንተ መቅረብ አለባቸው ያልኳቸውን በጥቂቱ እነዚህ መኪኖች ወደ እናንተ አቅርቤያለሁ። እነዚህ መኪኖች እኛ ጋር ማግኘት ትችላላችሁ። ተፈትሸው ማለፍ የሚችሉ መኪኖች ናቸው። ወሳኝ ገዢ ብቻ ይደውልልን። ወሳኝ ገዢ ይደውልልን። 0914 21 62 10 ብትደውሉልን ታገኙናላችሁ። በየሰዓቱ ደግሞ ለሽያጭ የሚወጡ መኪኖችን ፖስት የምናደርገው ቴሌግራም ቻናላችን ላይ ነውና ቴሌግራም ቻናላችንን ኢትዮ ማርኬትን መቀላቀላችሁን አትርሱ። ምን እንሽጥላችሁ፣ ምን እናገዛችሁ፣ እናንተ መሸጥ የምትፈልጉት መግዛት የምትፈልጉት መከራየትም ሆነ ማከራየት የምትፈልጉት ካለ እኛ ጋር ብትደውሉ በአስቸኳይ እናቀርብላችኋለን፣ እንሸጥላችኋለን፣ እናጋዛችኋለን። የቻናል ቤተሰቦች ስለነበረን ጊዜ አመሰግናለሁ። ሐሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን አትርሱ። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ ይሁንላችሁ።